ናስር መልስ ሰጠ። ናስር ምን አለ? ፈርዶስ ጋር ልንግባባ አልቻልንም። እባካችሁ ከእኔ ደግሞ ተመልካቾቿን ትሰማለችና አንድ በሉልኝ፣ ምክር ብጤ ለግሱልኝ አለ። ናስር ጎበዙ እንግዲህ ሚስቱን ሜዳ ላይ እንድትወጣበት አይፈልግም። ፈርዶስ ደግሞ ስንት ዓመት የለፋሁበት ጓደኞችን ስንት ቤተሰብ ያፈራሁበትን ማቆም አልችልም። ሜዳ ላይ አቆም የተመትለኝ አንተን ብተው ይሻለኛል ብላ እንግዲህ ፈርዶስ ከናስር ጋር መስራቷን አቁማ ለብቻ እየመጣች ትገኛለች ማለት ነው። እንግዲህ ናስርም አዎ ትክክል ነው እንደማይፈቀድም ያውቃል ማለት ነው። አሳምሮ ጠንቅቆ እሷ እንድትወጣበት አይፈልግም። አንድ ወንድ ልጅ የሚወዳትን ሚስቱን ማለት ነው ሚስቱን ተዝ ተመለሽ ብሎ የሚቆጣጠራት ስለሚወዳት ነው ማለት ነው። ምክንያቱም ማንም እንዲያይበት አይፈልግም። የእሱና የእሱ ብቻ እንድትሆንለት ነው የሚፈልገው። እሷ ደግሞ ስንት ዓመት ለፍቼበታለሁ። እንግዲህ ፈርዶስ ደግሞ ስንት ዓመት የለፋሁበት ስንት ቤተሰብ ያፈራሁበትን ሜዳ ተይተመትለኝ ከአንተ ጋር ብለያይ ይሻለኛል እንጂ አላቆመም ብላለች። ናስር እንግዲህ ምን አለ? የልጆቼ እናት ናስር እንግዲህ እንደተናገረው ከሆነ የልጆቼ እናት ናት። አንድ አይለው ሁለት ልጅ ወልደናል። በጣም መወዳት ማክብራት ባለቤቴ ናት። ነገር ግን ሜዳ ላይ እንድትወጣብኝ እኔ አልፈልግም ነበር። ተዝ ተመለሽ ብላት እምቢ አለች። ከኔ ልቅ ተከታዮቿን ቤተሰቦቿን ትሰማለችና እስኪ ምክር ቢጤ ለገስ አድርጉልኝ፣ አብረን ለመቀጠል አልቻልንም እያለ እንግዲህ መልስ ሰጥቷል ናስር ማለት ነው። ናስር ጀግና ብያለሁኝ። ሚስቱን ተሜዳ መቆጠብ ይሄ በጣም በቃ የወንድነት ስራ ነው ብዬ አስባለሁ እኔ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው መለስ ብያለሁ። የዛሬው ቪዲዮ ደግሞ ለየት ያለ ነው እላችኋለሁ ቤተሰቦቼ። እንግዲህ ናስር መልስ ሰጥቷል ማለት ነው። ናስር ምን አለ? ናስር እንግዲህ ፈርዶስ ጋር አብረን ለመቀጠል አልቻልንም፣ አብረንም አልመጣንም። እንግዲህ እንዳትቀየሙ፣ ለምን ብቻ መጣህ ብላችሁ እንዳትቀየሙ። እኔ ወድጄ አይደለም፣ ታገልኩ፣ ለመንኩ፣ አስለመንኩ፣ ግን ሊሆንልኝ አልቻለም፣ አልረታኋትም አለ እንግዲህ ናስር ማለት ነው። በነገራችን ላይ አንድ ወንድ ልጅ ማለት ነው ሚስቱን ተሜዳ ተመለሽ ሜዳ ላይ እንድትወጪ አልፈቅድም የሚል ወንድ ልጅ ጀግና ነው። ምክንያቱም ምንድነው ሚስቱን ተወድዳት ማለት ነው። ማንም እንዲያይበት አይፈልግም። የእሱና የእሱ ብቻ እንድትሆን ነው የሚፈልገው ማለት ነው። እና በነገራችን ላይ ማለት ነው አንድ ነገር መቼም እኛ ሴቶች ሆን ወንዶች የሚወደንን ሰው አንከተልም። ለምን እንደው አላውቅም። ናስር እንግዲህ የልጆቼ እናት ናት። አንድ አይሉ ሁለት ልጆች ወልደናል። ፈርዶስን እወዳታለሁ፣ መወዳት ሚስቴ ናት። እኔ ሜዳ ላይ እንድትመጣብኝ አልፈልግም፣ ተይ ተመለሽ ብዬ አልኳት። እሷ ደግሞ ሜዳ ላይ አትጠቀሚ ተምትለኝ ከአንተ ጋር ያለውን ባቆም ይሻለኛል። ስንት የለፋሁበት ስንት ቤተሰብ ያፈራሁበት ስለሆነ አቁሚ ተይ እንድትለኝ እኔ አልፈልግም ብላ እንግዲህ ፈርዶስ ማለት ነው ወይንም ፋሲካ እንደዚህ ብላለች ማለት ነው። እኔ ናስርን በጣም አደንቀሃለሁ ማለቴ እንግዲህ ፈርዶስም ወድ አይደለም፣ ምክንያቱም በጣም ለፍታለች ደክማለች እና እንግዲህ የሜዳ ሰው ስትሆን ብዙ ጓደኛ ብዙ ቤተሰብ አፍርታለች። ያንን ሙሉ ለሙሉ አቁሚ ለማለት በጣም ከባድ ነው። የለመደ ሰው በቃ አቁሙ ሲባል በጣም ይከብዳል እውነት ለመናገር ማለት ነው። ስለዚህ እንግዲህ ናስር ማለት ነው ናስር ጀግና ብያለሁ። ሚስትህን ተሜዳ አቁሚ፣ እኔ ልጆቼን አስተዳድራለሁ፣ ሜዳ ላይ እንድትወጪ አልፈልግም ማለትህ በጣም ጀግና ነህ ማለት ነው። በአሁኑ ሰዓት እኔ ሰርቼ ብር ላንጣልህ አንተ ተቀመጥ ቢሏቸው አንዳንድ ወንዶች ማለት ነው፣ ሁላችሁንም እያልኩ አይደለም፣ አንዳንድ ወንዶች እኔ እየሰራሁ ብር ላምጣልህ ካንተ ተቀመጥ ቢሉት እልል ነው የሚለው። ሜዳ ላይ ሄደች፣ በዛ ዘለለች፣ ምንም ጣጣ የማይሰጠው ወንድ አለ።
አንዳንዱ ደግሞ ሜዳ ላይ መውጣት ቀርቶ ሚስቱ ማንም እንዲያይበት አይፈልግም ማለት ነው። እንግዲህ ናስር አለማድነቅ አይቻልም እና ብቻዬን ስለመጣሁ እንዳትሰርቡኝ ወድጄ አይደለም፣ እስኪ አበረታቱኝ እያለ ነው ናስር ወንድማችን ማለት ነው። ማሻአላ እኔ እንደኔ ፈርዶስ ማለት ነው። እውነት ለመናገር ምንም የሜዳ ተጠቃሚ ብትሆኒ ስንት አመት ብትቆይበትም ብትለፊበትም ማለት ነው እንግዲህ 2 ልጆች ወልደሽ ከብደሽ ማለት ነው የሁለት ልጆች እናትና አባት ሆናችሁ ከዚህ ተመለሽ ሲልሽ ማመለስ ያንቺ እንግዲህ ሀሳብና ግዴታሽ ነው ማለት ነው። ናስር ስለወደድሽ ነው እንጂ ተዚህ ቦታ ተመለሽ ሜዳ ላይ እንድትጠቀምብኝ አልፈልግም ብሎ እንግዲህ ያለሽ ናስር ጠልቶች ታይሆን ስለሚወድሽ ነው ማለት ነው። አንድ ሰው እኮ ባይወድሽ ሚስቴን ውጭ እንድትሄድ አልፈልግም ይላል። አንዳንድ ወንድ እኔ ደስ የሚለኝ ነገር ምን እንደው ታውቃላችሁ? ሚስቱን አረብ ሀገር አተጅም እዙ ሸቅዬ ያልፍልኛል እኔ እሰራለሁ እንጂ አንቺ እንድትሄጅብኝ አልፈልግም የሚል ወንድ፣ እኔ ሸቅዬ እሰራለሁ አስተዳደራለሁ አንቺ ተቤትሽ ልጆችሽ ጋር ተቀመጭ የሚል ወንድ፣ 2 ሜዳ ላይ አትጠቀሚም የሚል ወንድ፣ በነገራችን ላይ ሚስቱን ጠልቷት አይደለም ስለሚወዳት ነው ማለት ነው። እንግዲህ ከዚህ በላይ ምን ይምጣ? እኔ እንደኔ ፈርዶስዬ ማለት ነው። እንዴት የልጆችሽ አባት ተሜዳ ዩቲዩብ ተመስራትና የልጆችሽን አባት ተመተው ማን ተሽሎሽ ነው? እንደኔ ወደ ቀልብሽ ብትመለሽ ደስ ይለኛል ማለት ነው። ምክንያቱም የ2 ልጆች እናትና አባት ሆናችሁ አንቺና ናስር በፍቅር በደስታ ስትመጡ ነው ደስ የሚልባችሁና አንቺና ናስር በፍቅር በደስታ ስትመጡ በጣም ደስ ይላል ማለት ነው ለተመልካችም። ግን ናስርም ለብቻ አንቺም ለብቻ ስትመጡ ደስ አይልም። ናስር ምን አለ? ሙሉ በሙሉ ከሜዳ ራቂ አቁሚ አላልኩም። አንዳንድ ጊዜ በቃ ለመተው ታልቻልሽ አንዳንድ ጊዜ በ8 ቀን እንደዛ በቃ እና አለማቆም ማለት ነው። ጠቅላላ አቁሜ ብላት እምቢ ስላለችኝ ሜዳ መጠቀሜን ዩቲዩብ መስራቴን አላቆምም። ይሄንን አቁም የምትለይ ከሆነ ካንተ ጋር ባቆም ይሻለኛል ብላ እንግዲህ ፈርዶስ ማለት ነው የልጆቿን አባት እንደዚህ ብላ መልስ ሰጥታለች ማለት ነው። እንግዲህ ተመልካቾቼ በእናንተ ትመለሳለች፣ ተኔ ምክር የእናንተ ምክር ትሰማለች እና እስኪ መላበሉኝ ብሎ እንግዲህ ናስር መልስ ሰጥቷል ማለት ነው። እንደኔ ከሆነ ማለት ነው መቼም ሰው የታየው ነው የሚናገረው አይደለም። ቢቀርብሽስ ነው እኔ አባባሌ፣ ቢቀርብሽስ ባልሽ የልጆችሽ አባት የተናገረሽን ያለሽን መስማት ግዴታሽ ነውና ቢሆንም ግን በቃ ምንም ሜዳ ላይ ኑረሽ አቁሚ ሲልሽ ቢከብድሽም ለልጆችሽ ትቲ ለባልሽ ትቲ መሸነፍ ግድ ነው ማለት ነው። በአሁኑ ሰዓት ስሪና አምጪ እና ውድ ተመልካቾቼ እንደኔ ፈርዶስዬ ግን ሁሉን ነገር ትተሽ ማለት ነው ወደ ነፍስሽ ብትመለሽ ደስ ይለኛል። ምክንያቱም ከባልሽ ያለውን መስማት ግዴታሽ ነው ማለት ነው። እንዴ ብትተዩስ እሱ ያለው መስማት አለብሽ። አቁም ታለሽ እስከነጨራሹ ማቆም ቢልሽ ለልጆችሽ እና ለባልሽ ክብር ስትይ ማቆም አለብሽ ማለት ነው። ምክንያቱም ራሴ ችዬ ልጆቼን አስተዳድራለሁ፣ ቤተሰቤን አስተዳድራለሁ፣ ዩቲዩብ አትሰሪ ሜዳ ላይ አትወጭም ታለሽ አቤት ብለሽ ብታቆሚውስ ምን ችግር አለው ማለት ነው። እንዴ ትዳርሽን የልጆችሽን አባት መንቀፍ የለብሽም እላለሁ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ውድ ተመልካቾቼ ተወደዳችሁት ላይክ ሼር ማድረጋችሁን አትርሱ። አበረታቱኝ። አላህ ሀገራችንን ሰላም ያደርግልን እላችኋለሁ ውዶችዬ። እንግዲህ እኔ የተናገርኩት እኔ የታየኝን ነው እኔ መሰለኝን ነው። አንድ ሰው መቼም ሜዳ ላይ ሲወጣ ማለት ነው የታየው መናገር ግዴታ ነው ማለት ነው። ትችላላችሁ። እንደኔ ናስር ጀግና ነክ ብያለሁ። ማሻአላህ ሚስትህን ተሜዳ ተመለሺ፣ ሜዳ ላይ እንድትወጪ ማንም እንዲያይሽ አልፈልግም ማለትህ በጣም አደንቀሃለሁ ማለት ነው። ፈርዶስዬ ደግሞ እንግዲህ አንቺ ወደ አንቺ ስመጣ እሱ ያለሽን መቀበል ወደሽ መቀበል ነበረብሽ። ምክንያቱም አንድ ሰው ስለሚወድሽ እንጂ ባይወድሽ ኑሮ እንደፈለግሽ ትዘሊ ብትይ እንደፈለግሽ ብትሆኒ አይናገርሽም ማለት ነው። ምክንያቱም ማንም እንዲያይበት
የራሱ ብቻ እንድትሆን ስለፈለገ ነው ናስር ማለት ነው።